የአየር ኃይል በቀን እንጂ በማታ መዋጋት አይችልም። ከመሸ በኋላ አውሮፕላን አይነሳም። የኢትዮጵያ ኤር ፎርስ ከመሸ በኋላ ሄሊኮፕተር ማብረር አይችልም። ሌላ አውሮፕላን ማብረር አይችልም። እስካሁን አሁን ይችላል። ይህ ጥንቅቅ ያለ ውሸት ነው። በቀንም በማታ መዋጋት የሚችል አየር ኃይል የፈጠርኩት እኔ ብቻ ነኝ የሚሉትን ነጭ ውሸት እመኑን የሚሉት ገዢዎች በ90 ዓመት የተቋሙ ዘመን ያልተሰራውን በ5 ዓመት ሰርተነዋልም ብለው ሲናገሩ እንዲታመኑ ይፈልጋሉ። እንዲያም ሆኖ ይህ ቅጥፈት በትክክለኛ ማስረጃ ሐሰት መሆኑ ሲጋለጥ እናሳያችኋለን። ይህ ስለ አየር ኃይል ያዘጋጀነው ሁለተኛው ጥንቅራችን ነው። የብልጽግና ገዢዎች ከ30 ዓመታት በኋላ ለመጀመሪያ ጊዜ በኢትዮጵያን ሀብትና ሕይወት ላይ የሚተኩሱትን አየር ኃይልን የወገን መግደያ አድርገውት መቀጠላቸውን አየር ኃይሉ የሚገድለው ሲቪል ኢትዮጵያውያንንና ታጣቂዎችን ብቻ ሳይሆን የራሱንም የአገዛዙን ወታደሮችና ምርኮኞችም እንደሆነ ይልማ መርዳሳ በአዛዥነት በሚመሩት በዚህ ተቋም ውስጥ ሚስታቸው ወይዘሮ ዓለም የስፔር ፓርት አቅራቢ እንደሆኑ የአየር ኃይሉ በርስ በርስ ጦርነት ውስጥ ከገባ በኋላ ያጣቸውን ፓይለቶችና ያስደበደባቸውን አውሮፕላኖች የአየር ኃይሉ ጉዶችና የጄኔራሉ ሚስት በሚል ርዕስ በዝርዝር ማቅረባችን አይዘነጋም። ቀጣዩን ክፍል አሁን ይዘን ቀርበናል። የቢሊዮነሩ ይልማ መርዳሳ አየር ኃይል የአብይ አህመድና የገዢው ልሂቅ የስልጣን ዘበኛ ብቻ አይደለም፣ ባለሀብቶችን የሚጠብቅ ኮማንዶም ያሰማራል። በተለይ በአየር ኃይል ወታደሮች እየተጠበቁ የአየር ኃይል ድሮን ተኳሾችን እያስቀመጡ የአገሪቱንም ሀብት ያለ ገደብ እያፈሱ በህዝብ ደም ላይ የጋገሩትን እንጀራ ለልጆቻቸው ሊያበሉ ልጆቻቸውንም በዚሁ ገንዘብ ሊድሩ እየሰሩ ያሉት ሁለት የዘመናችንን ነጋዴዎች በስማቸውና በግብራቸው እንነግራችኋለን። እነዚህ ታዋቂ ባለሀብትንን ባዮች እነ ይልማ መርዳሳን እና አብይ አህመድን በኪሳቸው ይዘው የሚዞሩ መሆናቸውን ለማሳየትም ቤላሩስ ሄደው አውሮፕላን ሲሸምቱ ጦር መሳሪያ ሲገዙ እናገኛቸዋለን። አየር ኃይሉ እነዚህን ጥገኛ ባለሀብቶች ብቻ የሚጠብቅ ሳይሆን ቤተሰብን ለመጠበቅም ይሰማራል። የይልማ መርዳሳ ወንድሞች ያለ ፈቃዳችን ያለ ጥያቄያችን ሰራዊት ተልኮ ካልተጠበቃችሁ ተባልን። ይህንን በማድረግም በህዝብ እንድንጠላና እንድንገለል ወንድማችን አደረገን እያሉ በእንባ ታጅበው ሲናገሩ እናስደምጣችኋለን። የኢትዮጵያን ሰማይ ክልል ይጠብቃል ተብሎ የተቋቋመው አየር ኃይል የሚጠብቀው የአብይ አህመድን ወንበር የአገዛዙን ጥገኛ ባለሀብቶች እንዲሁም የባለስልጣናትን ቤተሰቦች ብቻ አይደለም፣ ሰዎችንም ያግታል። ይልማ መርዳሳ ያገቷቸውን ሰዎች በፎቶ ጭምር ይዘን ቀርበናል። እገታው ግን በአገር ውስጥ ብቻ ሳይሆን በውጭም ነው። ባህር ተራራ ተሻግረው የአየር ኃይል አውሮፕላን ልከው ያሳገቱትን አንዲትን ሴትና የ4 ዓመት ሕፃን አሳዛኝ ታሪክ እናስደምጣችኋለን። አየር ኃይሉ የወሰደው ስምሪት ግን ይህ ብቻ አይደለም፣ ሰርግም ያጅባል። አንድ የይልማ መርዳሳ ጓደኛ ሲያገባ አጃቢው እርሳቸው በአየር ኃይል ሄሊኮፕተር እያበረሩ የዋሉበትን ቀንና ቦታ እንዲሁም የሙሽራውን ስም እንነግራችኋለን። ሰው ማገቻ፣ ለቅሶ መድረሻ፣ ሰርግ ማጀቢያ፣ ሲቪል መግደያ ያደረጉትን አየር ኃይልን የተለየ አድርገነዋል፣ እንደኛ ያለስ መሪ አግኝቶ ያውቅም የሚሉት ብልጽግናዎች በእርግጥም ልክ ናችሁ፣ እናንተን የመሰለ ሰው አየር ኃይሉ አግኝቶ አያውቅም በሚል መንፈስ እንመለከተዋለን። ለደቂቃዎች ከእኛ ጋር ሆኑ። ኢትዮጵያ ከተፈጠረ ጊዜ ጀምሮ የኢትዮጵያ አየር ኃይል በቀን እንጂ በማታ መዋጋት አይችልም። ታስታውሱ ከሆነ የደርግ መፈንቅለ መንግስት ጊዜ በአየር ለመደብደብ አዲስ አበባ ላይ ያለውን አስበው በንግግር በስልክ ምልልስ አስመሸናቸው። አንብባችሁ ይሆናል። ከመሸ በኋላ አውሮፕላን አይነሳም። የኢትዮጵያ ኤር ፎርስ ከመሸ በኋላ ሄሊኮፕተር ማብረር አይችልም። ሌላ አውሮፕላን ማብረር አይችልም። እስካሁን አሁን ይችላል። በቀንም በማታም መዋጋት ይችላል። በቅድሚያ ይህንን ነጭ ውሸት አጥርተን እንለፍ። ብልጽግናዎቹ ዋሻሉ፣ አብይ አህመድ ሱፍ የለበሰ ውሸት ሲናገሩ አይሳሱም የሚለውን አገር የተረዳው ሐቅ ነውና ደጋግመው ሲናገሩት እውነት ይሆንላችኋል የተባሉ የሚመስል ሁሌም ውሸቶቻቸውን ደጋግመው ይናገራሉ። አየር ኃይል በደርግ ዘመንም በቀዳማዊ ኃይለ ሥላሴም ጊዜ በኢህአዴግም ወቅት በምሽት መዋጋት አይችልም ነበር፣ እኛ መሪ ስንሆን ግን የሚሳነን የለምና ሁሉንም የሚቻል አደረግነው እያሉ ይደመጣሉ። የኤርትራ ወረራ ጊዜ የሻዕቢያን ስትራቴጂካዊ አቅሞች በእኩለ ሌሊት ሄደው የደበደቡት ራሳቸውና ይልማ መርዳሳ እንኳን ይህንን ክደው ሲናገሩ ግራ አይጋቡም። የሆነው ሆኖ የጠቅላይ ሚኒስትሩን ነጭ ውሸት የሚያጋልጥልን ራሱ ኢቲቪ ነው። በ2014 አየር ኃይል በእኔ ጊዜ በምሽት ተዋጋ የሚለውን የአብይ አህመድ ንግግር ያሰራጨው ኢቲቪ መንግስቱ ኃይለማርያም በ1974 ዓ.ም በሌሊት ውጊያ የሚራቀቅ አየር ኃይል ፈጥረናል ብለው ሲናገሩም ቀድቶ አስቀርቶ የዘንድሮ አለቃውን ውሸት ስረ መሰረት ያስታውሰናል። ኮሎኔል መንግስቱ ያደረጉት ንግግር እንዲህ የሚል ነው። የምታደንቁትና የምትወዱት የአየር ኃይላችሁ ቀድሞ ከነበረው አቋም በከፍተኛ ደረጃ ተሻሽሎ
የተዋጊና ቦምብ ጣይ አውሮፕላኖች አይነትና ብዛት ጨምሮ በጦር ኃይላችን ታሪክ ውስጥ ለመጀመሪያ ጊዜ በሚሳኤል ወርዋሪ ሄሊኮፕተሮች ተጠናክሮ በቀን ብርሃን ብቻ ሳይሆን በሌሊት ውጊያ ስልት ተራቆ ከእናንተ ራስ በላይ በመሰለፍ የጠላቶቻችሁን ክምችትና ድርጅት ማውደም ከጀመረ ሰንብቷል። ኮሎኔል መንግስቱ ኃይለማርያም የሌሊት ውጊያ እያደረጉ መሆኑን የገለጹት በ1974 ዓመተ ምህረት ነው። ከ40 ዓመታት በፊት የተጀመረ ነገር እኔ ያሳካሁት የሚሉት አብይ አህመድ በእኔ ጊዜ ተቻለ እንጂ ድሮስ አልነበረም ብለው ሲቀጥፉ አይኖቻቸውን ጠበብ እያደረጉ ነው። አጠገባቸው ያሉት ሰዎች እንዴት ወዴት የማይሉት እነ ሬድዋን ሁሴን እንደሆኑ ያውቃሉና በ1981 የተካሄደውን መፈንቅለ መንግስት ሙከራ የአየር ኃይልን ጉዳይ አንስተው የተምታታ ነገር ሲናገሩና ሲዋሹ ያዝ አላደረጋቸውም። መንግስቱ ኃይለማርያም ያሰማሩት አየር ኃይል የሐውዜንን ህዝብ የመርሳን የሰቆጣንና የሐሙሲትን ከተሞች እየደበደበ በሲቪል ኢትዮጵያን ገላ ላይ ቦምብ ሲነሰንስ የኖረ ቢሆንም የኢትዮጵያን አየር ክልል ግን አስደፍሮ አያውቅም። በደርግ ዘመን የነበረው አየር ኃይል የሶማሊያን ሜካናይዝድ መሳሪያዎች በባቢሌና በካራማራ ተራሮች አመድ ያደረገ እስከ ሶማሊያም ደርሶ ጀብዶ የፈጸመ ነው። የአብይ አህመድ አየር ኃይል ደግሞ እሱ የሚገድለው ህዝብ አለበቃ ያለው ይመስል ጎረቤቶቹን እየጠራ የአገሩን ህዝብ የሚያስቀጠቅጥ እንኳን የሌላ አገር አውሮፕላን ሲገባ ሊያይቅርና ሰማይ መሬት ደርሶ ቢመለስ እንኳን የማይሰማም የማያይም ለመሆኑ ያለፉት ዓመታት ተግባሮቹ ምስክር ናቸው። ባለፉት የብልጽግና ዓመታት የኢትዮጵያን ሰማይ አልፎ ያልገባ የጎረቤት አገር አየር ኃይል የደቡብ ሱዳንና የሶማሊያ ብቻ ነው። እነሱም ያልደፈሩት የአየር ኃይል ስለሌላቸው ነው። ይህ በምስሉ ላይ የሚታየው የዘ ኮንቲኔንት ዘገባ የጅቡቲ አየር ኃይል ጥር 22 2017 ዓ.ም በአፋር ክልል አርብቶ አደሮች ላይ ስለፈጸመው የድሮን ጭፍጨፋ የሚያትት ነው። ትንሿ ጅቡቲ ሰማዩ የኛ ነው የሚሉትን እነ ይልማ መርዳሳን እንኳን ሰማዩን የቤታችሁንም ጣሪያ ማየት አትችሉም ብላ ሰዎችን ገድላ ወጥታለች። በአፋር ክልል ሲያሩ ቀበሌ አምና ጥር 22 ለቀብር በተሰባሰቡ ሰዎች ላይ የተተኮሰው የጅቡቲ ድሮን 8 ሰዎችን ገድሎና 4 ሌሎችን ሰዎች አቁስሎ ተመልሷል ይላል የዘ ኮንቲኔንት ዘገባ። ይሄው የጅቡቲ ድሮን ዓመቱን ጠብቆ ከ2 ሳምንት በፊት ጥር የመጀመሪያ ሳምንት ላይ ዘንድሮ በአፋር ባደረገው ሌላ ድብደባ በተመሳሳይ ሰዎችን ለአካል ጉዳትና ለህይወት መጥፋት ዳርጓል። የቀድሞ ወዳጃቸው ሻቢያ የአይደር ትምህርት ቤት ህፃናትን ከጨፈጨፈባቸው በኋላ በየዛፍ ስር አስቀምጦ ከ20 ዓመታት በላይ ሲቆዝምባቸው የነበሩትን አውሮፕላኖች የመስቀለት መስከረም 17 2015 ዓ.ም የአዲ ዳሮን ከተማ እንዲደበድብበት አድርገውታል። ሻቢያም እንደ አሮጌ ጫማ ተጥለው የነበሩ አውሮፕላኖቹን በኢትዮጵያውያን ገላና ከተማ ላይ በመተኮስ የአዲ ዳሮ ከተማንም በማውደም እጁን አፍታቷል። የብልጽግና መንግስት ጸረ ኢትዮጵያነት ነባር የአገሪቱን ወዳጆች ጭምር በውስጥ ጦርነት ላይ የሚያሳትፍ ነውና ከኢትዮጵያ ጋር አንድም የግጭት ታሪክ የሌላትን በአገሪቱ የውስጥ ጉዳይ ጣልቃ ገብታም የማታውቀውን ኬንያንም እዚሁ ነገር ውስጥ ጎትቶ አስገብቷት ከአንድ ዓመት በፊት የፖሊስ ኃይሏ አየር ኃይሉን በደቡብ ምስራቅ በኩል ማሰማራቱና መዋጋቱ አይዘነጋም። የኬንያውን ራይላ ኦዲንጋን የአፍሪካ ህብረት ኮሚሽን ሊቀመንበር እንዲሆኑ እቀሰቅሳለሁ፣ ድምፅ እሰጣለሁ፣ እንዲያ እንደሆን በደቡብ ኢትዮጵያ ያለውን የኦሮሞ ነጻነት ጦር አዋጉኝ ብሎ ጋብዟቸው የኬንያ ፖሊስ የአየር ትጥቅ ልኮ በኢትዮጵያ ግዛት ቦምቦችን ጥሏል። በዚህ በምስሉ ላይ የሚታየው መረጃ እንደሚያስረዳው ባሳለፍነው ጥር 1 ቀን በኢትዮጵያ ምዕራብ ድንበር ላይ የሱዳን አየር ኃይል ድብደባ ያካሄደ ሲሆን አገዛዙ የኤምሬትስ ወኪል ሆኖ ማሰልጠኛ ጣቢያ በመክፈቱ የኢትዮጵያን ሉዓላዊነት አስደፍሯል። የኢትዮጵያ አየር ኃይል በታሪኩ ይህንን ያህል የአገሩን ሰማይ አስደፍሮ የሚያውቅበት ዘመን የለም። የእሱ ስራ ሙሽራ ማጀብ፣ ለቅሶ መድረስ፣ ሰው ማገት፣ ባለሀብት መጠበቅ፣ ከዚያም ከእነዚህ የውጭ ወራሪዎችና ከእግረኛ ሰራዊቱ የተረፈውን የራሱን አገር ህዝብ መውጋት ነው። መልካም። የአየር ጥቃቱ በትናንትናው ዕለት እንዲሁም ዛሬ ሲፈጸም ውሏል። ወደፊትም ይቀጥላል። በነገራችን ላይ እና አብይ አህመድና ይልማ መርዳሳ በኢትዮጵያ ውስጥ ከ30 ዓመታት በኋላ ለመጀመሪያ ጊዜ አየር ኃይሉን በኢትዮጵያ ገበያዎች፣ ነዋሪዎችና መንደሮች ላይ ለመተኮስ የጀመሩት በኦሮሞ ህዝብ ላይ ነው። ታህሳስ 2011 ዓ.ም ገና በወለጋ በፈጸሙት የአውሮፕላን ድብደባ ደም ማፍሰስ የጀመሩት ሰዎቹ ዛሬም በዚሁ አየር ኃይል እየቀጠቀጡ ቀጥለዋል። በአገር ህዝብ ላይ የሚተኩሰው ብቻ ሳይሆን የሚያስተኩሰውም የብልጽግናው አገዛዝ አየር ኃይሉን የኢትዮጵያን ህዝብና መሰረተ ልማት ለማውደም ከመዋሉ በተጨማሪ ሰዎችን ለማገትና ቤተሰብንም ለመጠበቅ ይጠቀምበታል። ይህን ለማስረዳት ወደ ሚያዝያ 6 2016 ዓ.ም መመለስ ይኖርብናል። ከዚያ በፊት የአየር ኃይሉ አዛዥ ጀነራል ይልማ መርዳሳ በደቡብ ምዕራብ ሸዋ አማያ ወረዳ በሬ ኬሳ ቀበሌ ውስጥ የሚኖሩትን ወንድሞቻቸውን የሚጠብቅ ኮማንዶ ልከው እናገኛለን። አርሶ አደሮቹ ወንድሞቻቸው ቦረና መርዳሳ፣ በቀለ መርዳሳና አለሙ መርዳሳ ይባላሉ።
እነዚህ ወንድማማቾች ከህዝባቸው ጋር በሰላም የሚኖሩ ስራቸውም እርሻ የሆነ እንደነሱ አባባል ደግሞ እንደ ማንኛውም የኢትዮጵያ ገበሬ ጭሮ አዳሪ ናቸው። ይልማ መርዳሳ ግን ስልጣናቸውን ተጠቅመው ወንድሞቻቸውን የሚጠብቅ ኮማንዶ ከአየር ኃይል ግቢ ወደ አማያ ላኩ። ጄኔራሉ ሰራዊት ከላኩ በኋላ ወንድማማቾቹን ጎረቤትና ሰው ሁሉ አገለላቸው። ልክ እንደ መከላከያ ጠላቸው። ይልማ የላኳቸው የአየር ኃይል ባልደረቦች ያለቃቸውን ወንድሞች ትጥቅ ሰጥተዋቸውም ነበር። ይልማ ግን ወንድሞቻቸውንም ያመኑ አይመስልም። መሳሪያው ማታ ማታ እየተሰጣቸው ጠዋት ለወታደሮቹ እንዲመለስ አደረጉ። ወንድማቸው በቀለ መርዳሳ ይህንን ሲናገሩ በተሰበረ አንደበት ነው። ይህንን መሳሪያ ካመጡ በኋላ ማታ ማታ ያስታጥቁናል፣ ጠዋት ይወስዱታል። ይሄ ጦር ከመጣ ወዲህ ህዝብ በሙሉ ከኛ ጋር ተቆራረጠ። ሰራዊቱ ለምን መጣ ብለን ስንጠይቅ የሚነግረን የለም። መጥተው አካባቢውን መቆፈር ጀመሩ። ምንድነው ብለን ጠየቅን። የአገር ሀብት የመንግስት ንብረት እዚህ አካባቢ የተለየ ነገር የለም ብለንም አነሳን። እኛ ከሆንን ከህዝባችን የተለየን አይደለንም። እንደ ማንኛውም የኢትዮጵያ ገበሬ አፈር ቆፍረን የምንኖረው። እኛም እንደ ውስጥ እህሉ መፍጫ እንኳን የለ፣ ምን ያስፈልጋል አልናቸው። የሚመልስ የለም። ይሄ ጦር ከመጣ በኋላ ወንዝ መሻገር እንኳን አቃተን። ከኛ ጋር ቡና የሚጠጣ አጣን። እኔ ከቤቴ ከቀዬ ከህዝቤ መነጠል አልፈልግም። ደግሞ እኮ እርስ በርስ ዘመድ ነን። እንደ አንድ ህዝብ ነበር የምንኖረው። ሁሉም ወገንና ዘመድ ነው። ግን ወንድማችን አለያየን። ህዝብ አያምነንም። ይሄ ወንድማችን አንድ ሸሚዝ እንኳን ገዝቶልን አያውቅም። ግን ይህንን መከራ መጣብን። እሱ ከኛ በላይ ተምሯል። እኔ ስሜን እንኳን መጻፍ አልችልም። ጄኔራል ይልማ መርዳሳ ወንድሞቻቸውን እንዲጠብቅ የላኩት የአየር ኃይል ኮማንዶ ሚያዝያ 6 2016 ምሽት ላይ በአቶ መርዳሳ ኞጳ አባታቸው ግቢ በኦሮሞ ነጻነት ሰራዊት ተከበበ። ሌሊትም ይዋጋል የተባለለት የኢትዮጵያ አየር ኃይል በሌሊትም ተከቦ ብትንትኑ ወጣ። ወንድሞቻቸውና ቤተሰቡን በጠቅላላ ምርኮኛ ሆነ። አስቀድሞም በወንድሞቻቸው ምክንያት ህዝብ የጠላቸው እነ በቀለ መርዳሳ የሚደርስላቸው አጡ። ታላቅ ወንድማቸው አለሙ መርዳሳ በተኩስ ልውውጡ በዚያው ምሽት ተገደሉ። በቀለ መርዳሳንና ቦረና መርዳሳን ጨምሮ በአየር ኃይል አባላት ይጠበቁ የነበሩት 23 የይልማ መርዳሳ የቤተሰብ አባላት በኦሮሞ ነጻነት ሰራዊት ቁጥጥር ስር ዋሉ። ኮማንዶቹም እጣቸው ሞት ሆነ። አቶ ቦረና መርዳሳ ይህንን ሲያስታውሱ ይህ ሰራዊት አንሳልን ብለን ለወንድማችን ሽማግሌ እስከ መላክ ደርሰን ነበር በማለት ነው። ከህዝብ ጋር አብረን ነበር የምንኖረው። ዝም ብለው አምጥተው አሰፈሩብን። ሰራዊት አምጥታችሁ ጠብቁን አላልንም። እነሱ እስከሚመጡ ድረስ የተጎዳ ሰውም ሆነ የጠፋ ንብረት እንኳን አልነበረም። ሰላም ነበር። በኋላ ላይ ጦር ሰራዊት አምጥቶ ካስቀመጠ በኋላ ገፈቱ ለኛ ተረፈ። አደጋ ነው የሆነብን። ከህዝብ ጋር አጋጨን። ወንድማችን ይህንን እንዴት እንዳየው አልገባኝም። ሳንለምነው ሳንጠይቀው አደረገብን። እኛ ወንድማችንን ወደ ላይ ማዘዝ አንችልም፣ መሄድም አልቻልንም። ግን ይሄ ነገር አይጠቅመንም ብለን ሽማግሌ ልከን ወንድማችንን አስጠይቀነው ነበር። አጥጋቢ መልስ አልሰጠንም። ይሄ ጦር እዚህ ከሰፈረ በኋላ ይህንን ሁሉ ጊዜ ህዝቡ እኛን ራሱ እንደ ሰራዊቱ ቆጠረን። ሰው አይጠጋንም። ከኛ ጋር መኖር አቆመ። ሰው ከሞተ ቀብር የሚመጣልን የለም። እኛም አንሄድም። ህዝቡ አድማ አደረገብን። በህዝቡ አናማረርም። ወንድማችን ነው ጉድ ያደረገን። ወንድማችን አለሙ መርዳሳም በዚሁ ምክንያት እንድሞት ሆነ። የኢትዮጵያ አየር ኃይል የኢትዮጵያን አየር ይጠብቃል ተብሎ ሲጠበቅ አማያ ወረዳ የይልማን ቤተሰብ መጠበቅ ሳይችልም ቀረ። 23 ቤተሰባቸው መታገቱን ወንድማቸው መገደላቸውን የሰሙት ጄኔራል ይልማም መርዶ ሲነገራቸው ለቅሶ አልቀመጥም ብለው አመፁ የሚሉት ምንጮች ሸኔ ሰው ገደለ ብዬ ድንኳን አልጥልም እሰራለታለሁ እያሉ ሐዘን የተሰማቸው መስሏቸው ሊያጽናኗቸው ለሚመጡ ሰዎች ምላሽ ሰጡ። በአየር ኃይሉ ጥበቃ ያልታደጓቸውን ቤተሰቦች ደም ለመመለስም አየር ኃይሉን የአገር ውስጥና የውጭ ስምሪት ሰጡት። ይልማ መርዳሳ በዋናነት ያንን በወንድሞቻቸው ላይ የተካሄደውን ጥቃት የመራውን የኦሮሞ ነጻነት ጦር አመራር አባል አባሴናን ቤተሰቡን ኢላማ አደረጉ። የተቋሙን ወታደሮች ልከው ከፈንታሌ ወረዳ እነዚህን በምስሉ ላይ የሚታዩትን ማለትም የአባሴናን እናት ወይዘሮ አዮ ጉዮ ኤለሞን፣ እህቱን ፋርቱ ሐዋስን፣ የእህቱን ባል ጀማል አሊይን አግተው ወደ ቢሾፍቱ አየር ኃይል ምድብ ወስደው አሰሯቸው። በዚህ ግን አላበቁም። ይልማ መርዳሳ በዱባይ የምትኖረውን የ4 ዓመት ሕፃን ልጅ እናት የሆነችውን የአባሴናን ሚስት ከነ ሕፃን ልጇ
አሳፈኗት። የአየር ኃይሉን አውሮፕላን ልከውም ወደ አዲስ አበባ አጓጓዟት። ከ13 ሳምንታት በኋላ በፌዴራል ፖሊስ አንድ ልዩ እስር ቤት ውስጥ የተገኙት የአባሴናን ሚስትና ሕፃን ልጅ በደመላሽ ገብረ ሚካኤል አሳሪነት በይልማ መርዳሳ አምጭነት እንደተቆለፈባቸው ታወቀ። ይህም እርስ በርስ ያላስማማ አጋጣሚ ሆነና ታጋች እናትና ሕፃን ፍርድ ቤት እንዲቀርቡ ተደረገ። ይህ ከመሆኑ በፊት ግን በዱባይ 3 ሳምንት፣ በአዲስ አበባ 13 ሳምንታት ታስረዋል። አየር ኃይሉ እንዲህ ላሉ ወንጀሎች የተቋቋመ መንግስታዊ ማፊያ እንጂ የአገርና የመንግስት አቅም አይመስልም የሚያስብለውም ይሄው ነው። ይልማ መርዳሳ ግን በውጭ ሀገር እንዲህ ያሉ ወንጀሎችን እንዲፈጽሙ የሚተባበሯቸውን የኤምሬትስ አየር ኃይል ሰዎች እያወዳደሱ ሁሉንም ነገር ክፍት አድርገንላቸዋል፣ አንደብቃቸውም ይላሉ። ብዙ ጊዜ ሀገሮች ያላቸውን የወታደራዊ እንትን አንዱ ለአንዱ እንትን አይልም፣ አንዱ ለአንዱ አያሳይም። ያው ስለ እርስ በርስ ስለሚጠራጠር በእነሱ ደረጃ ግን እኛ ወንድማማች ለሆነ ግንኙነት ስላለን ያለንን ካፓቢሊቲ አብሮ ምድ ማድረግ፣ አብሮ ልምድ ልውውጥ፣ አብሮ ኤርሾ ስልጠናዎችም እየተቀያየርን ነው። ከዓመታት በፊት ፕሬዝዳንት ኢሳያስ አፈወርቂን እያዞሩ አየር ኃይልን ገላልጠው ያሳዩ የኢትዮጵያ ገዢዎች ያኔ ወንድም እየተባለ ይጠራ የነበረው የኤርትራ መንግስት ነበር። አሁን ደግሞ ተረኛው ወንድም ሆኖ የአየር ኃይሉን አቅምና አቋም ያለ ከልካይ ተገላልጦ እንዲህ የተደረገው የተባበሩት አረብ ኤምሬቶች ነው። ሰዎችን ከዱባይ ለማገት ሲፈልጉ ደግሞ አየር ኃይሉን ይልካሉ። ምንጮች እንዳረጋገጡት ይልማ መርዳሳ አየር ኃይሉን ለእገታ ብቻ ሳይሆን ለሰርግ ማጀቢያም ይጠቀሙበታል። በተለይ እንደሳቸው ቢሊዮነር የሆኑት ሀብታም ወዳጆቻቸው ሲዳሩ ይህንኑ ያደርጋሉ። አቶ የምሩ ነጋ የተባሉት ባለሀብት በጥር 2013 ዓ.ም በደቡብ ምዕራብ ሸዋ ሰደን ሶዶ ወረዳ አርቡ ጭሉሌ ቀበሌ የተንጣለለ ድግስ ደግሰው ሲያገቡ ይልማ መርዳሳ ራሳቸው በሚያበሩት ሄሊኮፕተር ከሰማይ ላይ አበባ በትነዋል፣ ሰርግ አጅበዋል የሚሉት የአየር ኃይል ምንጮች ከጄኔራል አብዱራህማን እስማኤል ጋር ወደ አማያ ወረዳ ሄደው ፍየል አሳርደው ለመብላት ሲፈልጉም የሚጠቀሙት ጀትና ሄሊኮፕተር ነው ይላሉ። በአየር ኃይል ታሪክ ምርጡ ኮማንደር ነው እየተባሉ በአብይ አህመድ የሚወደሱት ይልማ መርዳሳ ጠባቂ ጦር ካሰማሩላቸው ባለሀብቶች መካከል የኩሪፍቱ ሪዞርት ባለቤት አቶ ታዲዮስ ጌታቸው በለጠ አንዱ ሲሆኑ ሁለተኛው ደግሞ የፒራሚድ ሪዞርት ባለቤት አቶ ዳንኤል አሰፋ ዳኑ ናቸው። አሜሪካዊ ታዲዮስ ጌታቸው ግንኙነታቸው ከአየር ኃይል ጋር ብቻ ሳይሆን ከጠቅላይ ሚኒስትሩ ጋር ያላቸው የገንዘብ ትስስር ጥልቅ መሆኑን የሚያስረዱ ምንጮች አያሌ ማስረጃ አላቸው። እኒህ ባለሀብት የኢትዮጵያውያንን መገዳደያ መሳሪያ በመግዛትም የሚታወቁ ናቸው። ብልጽግና በ2013 መጨረሻ ላይ የሲቲ ባንክ አካውንቱ ጀርመንና ኒውዮርክ ላይ ሲዘጋበት እንደ መፍትሄ የወሰደው እንደ ታዲዮስ ያሉ ተለጣፊ ባለሀብቶችን እንደነበር የሚያስታውሱት ምንጮች በውጭ ሀገር የነበረውን የታዲዮስን የባንክ ሂሳብና ገንዘብ በመጠቀም ከምስራቅ አውሮፓ መሳሪያ ሲገዙ እንደነበር ያስታውሳሉ። በተለይም ከ2013 ሐምሌ ጀምሮ ከባጫ ደበሌና ከይልማ መርዳሳ ጋር ወደ ቤላሩስ የተመላለሱት ታዲዮስ ኩሪፍቱ በሚለው ስማቸው የሚታወቁት ታዲዮስ ጌታቸው የአብይ አህመድ የመግደያ አቅም በዶላር እጦት ምክንያት በዛለ ጊዜ ቀድመው የደረሱ ናቸው ይባልላቸዋል። በውጭ ሀገር የተቀመጠውን የእሳቸውን ገንዘብ የተጠቀሙት አብይ አህመድ ለአቶ ታዲዮስ ቦሌ የአውሮፓ ህብረት ኤምባሲ ጀርባ ያለውን አውላላ ሜዳ ወተር ፓርክ ስራበት ብለው መሬቱን ያለምንም ጨረታ ሰጥተዋቸዋል። እንጦጦ ተራራ ላይ ያለ ክፍያ ኩሪፍቱ ሪዞርት እንዲሰሩ አድርገዋቸዋል። በአዋሽ ፓርክ ውስጥ ያስገነቡትን ሌላ ሪዞርትም ሰጥተዋቸዋል። ግብር የማይከፍሉባቸው መንገዶች እንዲኖርም ተመቻችቶላቸዋል። እሳቸውም ባዋጡት ገንዘብ ጭምር የተገዙት ጀቶች ትርኢት ሲያሳዩ በዚህ በምስሉ ላይ እንደሚታዩት የአየር ኃይል ድግስ ላይ ተኳኩለው በመገኘት ድግስ ያደምቃሉ። አቶ ታዲዮስ ከአየር ኃይሉና ከመከላከያ ጋር ያላቸው ትራንዛክሽናል ወይም ጥቅም ተኮር ግንኙነት ግን ይህ ብቻ አይደለም። በቢሾፍቱ አየር ምድብ ውስጥ የተቀጠሩ 28 ቱርካውያንና 7 ቻይናውያን ድሮን ተኳሾች ከአንድ ዓመት በላይ እንዲቀመጡም እንዲጠቀሙም የተደረገው የእሳቸው ንብረት በሆነው ኩሪፍቱ ሪዞርት ውስጥ ነው በእርሳቸው ወጪ። እኛም ሴት ልጃችንን አሁን በቀደም ዕለት አደራናል። 2000 እንግዶች ነበሩን። እንኳን ደስ አላችሁ። ክርስቶስ እናመሰግናለን። በጣም የመጀመሪያውን ሰርግ የራስህን ያደረከው የልጅህን እንዳርክበት 2000 እንግዳ ጠርቼ ልጄን ዳርኩ የሚሉት አቶ ታዲዮስ ጌታቸው በገንዘባቸው ግን አያሌ ኢትዮጵያውያንን ሲያስለቅሱ የሚውሉ ናቸው። ከዚህ ሁሉ እልቂትና ሞት ጀርባ በእርግጥም እንደ ታዲዮስ ኩሪፍቱ ያሉ ሰዎች በብዛት አሉ። በኢህአዴግ ዘመን ለባለስልጣናት የነበራቸውን ጎንበስ ቀና የሚያስታውሱ ሰዎች በቢሾፍቱ የኩሪፍቱ ሪዞርት ግቢ ውስጥ የአቶ መለስ ዜናዊን ፎቶ በትልቁ ሰቅለው እንደነበር ይገልጻሉ። ይሁን እንጂ በ2010 ዓ.ም ይህንን አንስቶ ለመሰወር ጊዜ አልፈጀባቸውም። ይህም ሳይበቃቸው በልጃቸው ሰርግ ዕለት የትግርኛ ዘፈን እንዳይከፈት ማድረጋቸውን በኩራት የሚናገሩት ሆነ የሚሉት ሰዎች እንደ ጊዜው መሆን አለብኝ በማለትም
ሀብት ከአድርባይነት እንደማያስጥል ገልጸዋል። ሌላኛው ከአየር ኃይሉ ጋር የጥቅም ትስስር ያላቸውና ቻይናውያን እንዲሁም ቱርካውያን የድሮን ገዳዮችን ያስጠለሉት የብልጽግና ባለሀብት የፒራሚድ ሆቴሉ ባለቤት አቶ ዳንኤል አሰፋ ዳኑ ናቸው። አቶ ዳንኤልም በኢትዮጵያውያን ገላና ነፍስ ላይ የሚጣልን የድሮን ቦምብ የሚተኩሱ ባለሙያዎችን፣ የአየር ኃይል አመራሮችንና መሰል አካላትን በቢሾፍቱ ሆቴላቸው ውስጥ አሁን የሚያስቀመጡ ሰው መሆናቸውን ያረጋገጥን ቢሆንም ለዚህ አድራጎታቸው ከብልጽግና የወሰዱትን ነገር ለማወቅ አልቻልንም። ባለፈው 90 ዓመት ተሰርቶ የማያውቅ አየር ኃይል በእኛ ዘመን ታየ የሚሉት ብልጽግናዎች የኢትዮጵያን ሰማይና ጥቅም የመጠበቅ ኃላፊነት የነበረበትን ተቋም እንዲህ አድርገው የባለ ሀብት መጠቀሚያና ግለሰብ ማገቻ አድርገውታል የሚለውን ጉዳይ ለማስረዳት በእርግጥም የሚያዝያ ጀንበርም የሚበቃ አይመስልም። መልካሙን ሁሉ በመመኘት በዚሁ እንሰናበት።